ከምልሽ በላይ የኔ ፍቅር ለካ እንዲወድሻለው አብረን ሆነን መች አስቤው አውቃለው በእጄ ያዙት እኔ ለኔ ያለህን ነገር ለመፈተን ፈልጌ ነው እንጂ የትም አልኩ። ሁሉ ነገር ፈተና ነው። እኔ እንደዛ ሰው እንኳን አላሳዝንሽም። የምን ፈተና ነው የምትፈተኝኝ? በቃ ለኔ ያለህን ነገር አሁን እርግጠኛ ሆነሽ ማለት ነው። ምን ማለት ነው? እኔ ስሰቀየኝ ነው እኔ ማግኘት ማየት አልፈልግም። በቃ ጨረስ ይሄ ነገር ደግሞ ወጣ እያንዳንዱ በቃ ላይ ያፈ ሁሉንም ማውጣት አይደለም ከዛሬ ጀምሮ እኔና አንቺ የሚባል ነገር ራሱ የለም። ሁላችሁም እንድታውቁት ነው። አንቺ መቼም ቢሆን ከስትሽ ማትማለሽ በጣም ብዙ ነገር እየደከምኩ ነው። እንዲገባሽ ለማድረግ እኮ ብዙ እየለፋሁ ነው። ተረጋጋ። ሰባችን ይበዛል ፍቅር አላግባባንም ብዙ ዓመት ብኖርም እኛ አልተጣጣም። ሄሉ እንዳልሄደች እኮ በጣም ይታወቃል። ሄሉ ዩሮፕ ሀገር ለመሄድ እንዴት ነው አባትና እናቷን ሳትሰናበት እንዴት ነው ወንድሟ እዛው አጠገቧ እያለ ተለይታቸው እንደምትወድ እየታወቁ ሳይሸኛት የሚቀረው እንዴት አስባችሁ ነው? እንዴት እንደተሸወዳችሁ። እኔ አልተሸወድኩም። ለምን አባቷን በጣም ነው የምትወደው። የአባቷ ነገር ቢያንስ የዩሮፕ ቪዛ ሲመጣ ፕሮሰስ አለው እኮ ቢያንስ የአንድ ወር ምናምን የሆነ እንትን ተይዞ ዝም ብሎ አይደለም የሚመጣው። ግን ተአምር ቢመጣ ቤተሰቦቿን ሳትሰናበት አትሄድም። አባቷን ቻው ሳትል ወንድሟ እዛ ጋር ሳይገናኝ እንደማትሄድ የታወቀ ነው። እና እንዴት እንደተሸወዳችሁ ትላላችሁ። አንቺም ተሸውደሻል እንዳትሉኝ እኔ አልተሸወድኩም። የእውነት ለመናገር ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? አለን አላችሁ ሆይ ላይክ ሰብስክራይብ የምታደርጉኝ ውድ ቤተሰቦቼ እጅግ አድርጌ አመሰግናለሁ። አሁንም ላይክ እያደረጋችሁ ቤተሰብ ሁኑ እላለሁ። እንግዲህ ሄሉ ዛሬ ተመልሳ መጥታለች ማለት ነው። ፍቅር ይሻላል አውሮፕ ነው ምናምን ያለችው ይቅርብ ብላ መጥታለች ማለት ነው። ለማንኛውም ወዶች እስኪ እንየው ቪዲዮውን። እውነት ለመናገር ሁሉም ሰው እንዲሄድ ኳይነት አድርጎ ነው ያሰበው። ምንም ያልኩትም ነገር የለም እና ከመልካም ምኞት አንጻር ነው እና እኔ ለእኔ ያለህን ነገር ለመፈተን ፈልጌ ነው እንጂ የትም አልኩም። ሁሉ ነገር ፈተና ነው። እኔ እንደዛ ሰው እንኳን አላሳዝንሽም። ተረጋጋ። የምን ፈተና ነው የምትፈተኝኝ? በቃ ለእኔ ያለህን ነገር ማወቅ ስለፈለግ። ምን ማለት ነው? ምን ማለት ነው ያለብኝ አንቺ እንድታውቂ? እኔ እንዲያሰቃይሽ ነው ታዲያ የምትፈትኝ? ምን ያክል ቀናቶች እያሳለፍኩ ነው ታውቀሻል? ምን አይነት ፈተና ነው? ተረጋጋ። እኔ እኮ በቃ ልክ ላልሆን ይችላል። በሰው ስሜት መቀለድ ፈተና ነው? ደስተኛ ሆንሽ? ደስታሽን አገኘሽው? ደስ አለሽ? ለምን ነገር ማወቅ ፈልጌ ነው አልኳ። ላንቺ ያለኝ ነገር ሁሉ ማሳወቅ በጣም ብዙ ነገር እየደከምኩ ነው። እንዲገባሽ ለማድረግ እኮ ብዙ እየለፋሁ ነው። ተረጋጋ። ልክ ላልሆን ተረጋጋ። ሁለት ሶስት ቀን ሙሉ እኮ የተጫወትሽ እንዴሽ ብትቀሪ መርጥ ነበር። እንደዚህ ብለሽ መጥተሽ ከምትነግሪኝ ማለት ነው እንዴሽ ብትቀሪ መርጣለሁ። እኔ ማለት ታማኝ ወንዱኝ ነው የምትፈትኝኝ አንቺ። በነገራችን ላይ ለሚያልፍ ቀን የማያልፍ ቃል አትናገሩ ይባላል። ያው ለሚያልፍ ቀን ያው ስለምትወድህም እንደ ሴት ልጅ እንደመሆኗ መጠን ምን ያክል እኔን ያፈቅረኛል፣ ምን ያክል በዙሪያ ደግሞ ከጀርባ ያለው ሰው ነው እንደዚህ ሊያደርጋት የቻለው ነው። በእርግጥ ፈተና እኛ ማንን ሰው ነን። ያው እግዚአብሔር የፈቀደልን ድረስ ነው የምንኖረው። ግን ደግሞ ምንም ማለት አይደለም ማለት ነው። እኔ እኮ በቃ ያለንን ነገር ለማወቅ ፈልጌ ነው። ምን ነው የቀረሽ? ምን ነው ያላሳወቅሽ? ያላረኩት ነገር ምን ነው የቀረሽ ነገር? ተረጋግቶ ጀምጠኝ። ምን ረጋግቶ ብትሄጂ ይሻላል አልከው። ብትሄጂ ነው የምመርጠው። ምን ማለት ነው? ምን ማለት ነው? አጋጣሚ የፈለግሽ ነው ያለው። ፈተና ብለሽ ተመለሰሽ ወደ እኔ ከምትመጪ ማለት ነው እንደሄድሽ ብትቀሪና በቀል አይደለ እርሙ ይወጣልኝ ነበር። እኔ ደስ የሚል መስሎኝ ነበር። ለካ ደስ እያለ አይደለም። ምን አድርጌ ነው
አሁን እርግጠኛ ሆንሽ ማለት ነው? ልብሽ አመነልሽ? ደስተኛ ሆንሽ? እኔ ሲሰቃየኝ ደስተኛ ሆንሽ ወይ? ደስ አለሽ? አሁን ደስታሽን አገኘሽ? ተሳካልሽ? ደስተኛ ሆንሽ ወይ? አሁን ተሳካልሽ? ደስታሽን አገኘሽ? እኔ ትናንት እንደዛ ስትሰቃይኝ እንኳን ትንሽ አታዝኝም? በዙሪያ አትነግሪኝም? ተመለሽ ብዬሽ እየለመንኩሽ እኮ ቀጥታ ቀጥታሽ እኮ ነው የገባሽ። መልሽልኝ በቃ። ልፈትን ነው አልኩህ፣ ልፈትን ነው። ሌላ ምንም ፈልግ የት ነው ሰው የምትፈተነው? በቃ አንድ ከነገርሽ ለበታ ማወቅ ስለፈለኩ ብቻ ነው። በቃ አለቀ። ለእኔ ያለህን ነገር ላውቅ ስለፈለኩ ብቻ ነው። ምንድን ነው ማወቅ ያለብሽ? ምንድን ነው የምትፈጠረው? በዛ ላይ በቃ ሂጂ ቅናሽ ሂደሽስ ቢሆን ምንድን ነው የምትፈጠረው? እንደዚህማ አላደርግም። እኔም ሲጀመር አላደርግም። በቃ እኔ እኮ አንተን ብቻ አይደለም ብዙ ሰው ነው ያሸሁት። በቃ በጣም ከምልሽ በላይ ማለት ነው። እኔስ እንዴት ሆነው ነው የሚኖሩት? እንዴት ነው? በጣም ተናዷል። በነገራችን ላይ 3 ቀን ማቆየት የለባትም ነበር ብያለሁ። ያው እንዳየችው ትናንትና እያለቃቀሰ ነበርና የዛን ጊዜ መናገር ነበረባት። 3 ቀን ምናምን ማሳደር አልነበረባትም ብዬ ነው የማስበው። ግን ደግሞ ለመልካም ነው። ኧረ ገደላት። ምን ያክል ነው ትጮች ብዬ ትፈልግ ገብቶሻል? እኔ እንደሱ ደግሞ ምንም የቀረ ጊዜ ልስማ ብዬ ይበቃል። አሁን የተናገርኩት ጨርሻለሁ። ስለወደድኩሽ እና ተጫወች። አሁን ደስተኛ ነሽ? አሁን በእኔ ታምኛለሽ ማለት ነው? ለምንድን ነው የማላምነው? ድሮም አምናለሁ እኮ ግን ልንገርሽ፣ ከዛሬ ጀምሮ እኔ እና አንቺ የሚባል ነገር ራሱ የለም። ሁላችሁም እንድታውቁት ነው። አንቺ መቼም ቢሆን ከስትሽ ማትማሪ ሰው እድሜሽም ሁሉ ኑሮሽ በሙሉ ቀልዶሽ ውስጥ ማለት ነው። ከጨዋታ ውጭ ቁም ነገር የሚባል ነገር የለም። አንቺ ሁል ጊዜ ፈተና፣ ጨዋታ ምናምን ነው ምቶች ገብቶሻል? እኔ እንደሱ ደግሞ ምንም የቀረ ጊዜ ልስማ ብዬ ይበቃል። አሁን የተናገርኩት ጨርሻለሁ። ስለወደድኩሽ እና ተጫወትሽብኝ፣ ስለወደድኩሽና አሳምንሽ ገብቶሻል? እኔ ስለወደድኩሽ እና አንቺ እንደዛ ስኝ እንኳን እያየሽ የመጥለሽ ሄድሽው ፈተና ነው እንጂ የፈተንኩት ሌላ ምን አድርጌ ነው የምፈተነው? ለፈተንሽ ብያላችሁ? አንቺ ለፈተንሽ ብያለሁ። ተመልሼ መምጣት ደስተኛ ነበር መሆን የነበረበት። ኋላ ምንድን ነው ያለበት? ምን እየሆንክ ነው አንተ? እንዴት ነው ያደረገን? ለምን አትረጋጋው? ልቀቀኝ። ቁጭ በል። ለምን እንደዚህ የምታደርገው? ለምንድን ነው የምትፈታተነኝ? ቆይ እኔ ባለድ ኖሮ እንደዚህ ለምንድን ነው የማደርገው? እንደዚህ ኖርማል ሰው ባይ ኖሮ ማለት ነው ቼክ አላደረገም። ሲጀመር እንደዚህም አልፈትንህም። ገባ? ቀለድሽብኝ። እንደዛ ታመም ያስኝ እያየሽኝ እንኳን ልታስኝልኝ አልፈለግሽም። ቀለድሽብኝ። ተነሽ ከሌለ ተነሽ። እኔ በቃኛል። ከዚህ በላይ መቋቋም አልችልም። እኔ ከሴት ጋር የሚባል ነገር መግባባት ስለማልችል እኔ አልችልበትም። ገብቶሻል? ሌላ ለአንቺ ሆነሽ የፈተሽ የምትኖሩት ሰው ጋር ኑሮ። ይሄን ነገር ግን አጋጥም እንዳለ ጨርሰናል። ምን ክብር ያለኝ ሰው አሁን ተረዳሽ? ቁጭ አድርገሽ ህዝብ ፊት አዋርደሽ ትሄጃለሽ። አስረሽ እንኳን በዛ ሰዓት እንኳን በቅቶሽ ብትመለሽ ገብቶሻል? አይ በቃ ትቼዋለሁ ብለሽ ብትመጪ እንኳን ስሜት የሚባል አእምሮ የሚባል አልፈጠረብሽም። አንቺ ማሰሰቂያ ደርስ ትጮች አደርሽ ቪዲዮሽንም እያየሽ ደጋግመሽ ደስተኛ ሆኝበት መስሎ ወንድ ማስለቀስና ወንድ እንትን ማለት ለአንቺ ጀግንነት ከሆነ በቃ ደጋግመሽ ይኸው ደስተኛ ሆኝበት። እንኳን ደስ አለሽ፣ እንኳን ደስ አለሽ። በቃ ሁሌም በእኔ መጫወት ያዝናናሽ፣ ያስደስትሻል። በእኔ መቀለድ ገብቶሻል? አንቺ እኮ በቃ በዚህ ነው የምትዝናኘው። በዚህ ደስተኛ ነሽ፣ ደስተኛ ነሽ። ምንም አይጸጽተኝም። እንኳን ደስ አለሽ። ቁጭ ብለሽ ስትስቂ ያደርሽ አይደል? የኔ እንደዚህ በመሆን አንቺ ደስተኛ አደረግሽ። ያብረሽ የእውነት በቃ ይበቃልሽ። እኔ እኮ ለሌላ ላንተ ብዬ ነው የናይነት መስዋዕት የተከፈልኩት። መስዋዕት ነው ነው መስዋዕት የተደረግኩት። መስዋዕት የተደረግኩ አካበድኩ። በጣም ተጨረጨርኩ። ምንድን ነው የሚባለው? ይሄ አካበድኩ የሚባለው እንዳትከተይ። ጸባችን ይበዛል፣ ፍቅር አላግባባንም።
ብዙ ዓመት ብኖርም እኛ አልተጣጣምንም አንድ ላይ ነን እንጂ አብረን አይደለንም ራስሽን በመውደድ አሳዝነሽኛል ለኔ ግድ አይሰጥሽ በጣም ጎርተሽኛል ደህና ሁኚ